በእኔ ደረሰ በማንም እንዲደርስ አልፈልግም። በቃ ነገ ከነገ ወዲያ ምናምን እያለ ብዙ ከራተተኝ ነው። ወደ አውሮፓ ሀገራት፣ ወደ ህንድ፣ ወደ ዱባይ፣ ወደ እስራኤል በኤጀንሲዎች በኩል ሰዎች ወደ ውጭ ሊሄዱ ይችላሉ። ማንነታቸው እንዲገለጽ ያልፈለጉት የግል ተበዳዮች እንደገለጹት ተጠርጣሪው ወደ ተለያዩ የውጭ ሀገራት እልካቸዋለሁ በማለት ለስራ ማስኬጃ በሚል ገንዘብ ከተቀበላቸው በኋላ የተለያዩ ምክንያቶችን በመፍጠር ስልኩን እንደዘጋባቸው ይናገራሉ። ወደ ቱርክ ሀገር ልክሻለሁ ብሎ ውል ተዋዋልን። ከ3 ወር በኋላ ካላኩሽ ከ2 ወር በኋላ ብሩን ማውጣት ትቻለሽ አለኝ። እሺ ያልኩና ብሩን ለማውጣት ሲል በሰጠኝ ቼክ ላይ ያ ቼክ ብር የለው። በተደጋጋሚ ደወልኩለት፣ ላገኘው አልቻልኩም። እኔም የተበደልኩትን በደሪን ይዤ ወደሚመለከተው አካል መጥቼ ቱርክ ብሎ ይመረጠልኝ እሱ ነው። እሺ ያልን ተዋዋልን። የሆነ አድራሻ ሰጠኝ። ቅድመ ክፍያ መክፈል አለብሽ፣ ቀሪውን ደግሞ በምትሄጂበት ሰዓት ትከፍያለሽ አለኝ። እሺ ያልኩት ቅድመ ክፍያውን 40 ሺህ ብር ሰጠሁት። ከዛም በኋላ ስልኩን ስደውልለት የተለያየ ምክንያት ይሰጣል። ስደውልለት ትራፊክ ይዞኛል ይላል፣ ስደውልለት ኤምባሲ ነኝ ይላል። መጨረሻ ላይ ቀጠረኝና ሴት በ14 ትሄጃለሽ አለኝ። በ14 ትሄጃለሽ ሲለኝ እሺ ያልኩና እውነት በ14 መሳፈር መሰለኝ የሚያስፈልገውን ግብአቶች አዘጋጀው። ከዛ ደግሞ ጠፋ፣ ስልኩን ጠፋ። መጀመሪያ ለአውሮፓ በስራ ለመሄድ ነው የፈለግነው ፕሮሰሱ። ከዛ የሆነ ልጅ ነበረ ወደዛ የተመዘገበና ከዛ እሱ ሲመዘገብ እኔም እንዴት ነው ምናምን አልኩትና ከዛ አዎ ቼክ አለም ህጋው ነው ምናምን አለ ልጁ ማለት ነው። ከዛ ሻልኩት ሄድኩ ወደ ቡልጋሪያ ሰፈር ያለ ቢሮ ዋና ቢሮ ሲሄድ አዎ ህጋዊ ምናምን አለኝ። 35000 ነው የሚቀበለው መጀመሪያ በቼክ አለኝ ማለት ነው። እዛ በቃ አያታልልም ምናምን ብለን ቼክም ስላለው ባንክ ስቴትመንት ስንሄድ ቼክ ደግሞ ቼክ ስናደርገው ደግሞ 1 ሚሊዮን ምናምን ነበር ብሩ የዳሽን ባንክ ስቴትመንት ማለት ነው። ከዛ በቃ ህጋዊ ነው ምናምን ብለን እዛ 35000 ሰጠሁት። ውል ተፈራርመን ቼክ የሆነ ውሉም ተሰጠን በስራ እንደሚሄድ ኤምባሲ ትገቢያለሽና 1 ወር ጠብቀሽ ከ2 ወር ከ2 ሳምንት ትሄዳለሽ ወደ ሮማሊያ ያለኝ ማለት ነው። ከዛ ኤምባሲ ስንለው መቼ ስንለው መጨረሻ ላይ ምን አለ ብር አስገቢ 30000 ያለ። ከዛ አስገባለሁ 30000 ነገ ከነገ ምናምን እያለ ማለት ነው። ነገ ከነገ ወዲያ ምናምን እያለ ብዙ ከረተተኝ ነው። ተጠርጣሪው የወንጀል ድርጊቱን ሲፈጽም የነበረው በተለያየ ጊዜ በቂርቆስ ክፍለ ከተማ ወረዳ 5 ቡልጋሪያ ተብሎ ከሚጠራው አካባቢ ምንም አይነት የስራ ስምሪት ህጋዊ ፍቃድ ሳይኖረው ቢሮ በመክፈት ዜጎችን ወደ ተለያዩ የውጭ ሀገራት እልካቸዋለሁ በማለት ከተለያዩ ሰዎች ገንዘብ እየተቀበለ ይሰወራል። ፖሊስ ከግል ተበዳዮች ጥቆማ በመነሳት ተገቢውን ማስረጃ በማሰባሰብ ተጠርጣሪውን በቁጥጥር ስር አውሎ ምርመራ ካጣራ በኋላ ክስ መመስረቱን የቂርቆስ ክፍለ ከተማ ፖሊስ መምሪያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ሰለሞን አሰፋ ተናግረዋል። የተለያዩ ግለሰቦችን ወደ አውሮፓ ሀገራት፣ ወደ ህንድ፣ ወደ ዱባይ፣ ወደ እስራኤል ሀገራት እንልካለን በሚል ከ35000 መነሻ ማለት ነው። ከ35 ትንሹን ነው የወሰድኩት። ከ35000 እስከ 400000 ብር የመቀበል ወደ ከ11 በላይ የሚሆኑ ግለሰቦችን የማታለል ተግባር ፈጽሟል። ተከሳሽ ይሄንን ሊያደርግ የቻለው የራሱን ድርጅት ፍቃድ ሳይኖረው ከዚህ የስራና ክህሎት ሚኒስቴር የተሰጠው ፍቃድ ሳይኖር ወደ ውጭ እንደሚልክም ፍቃድ ሳያዘጋጅ የተለያየ አሳሳች ቃላቶችን በመጠቀምና የተሳሳተ ሐሰተኛ ሰነዶችን በመጠቀም በድርጅቱ ላይ ፍቃድ አለው በማስመሰል የፈጸመው የማታለል ተግባር ነው። በእጃችን ላይ አሁን በተጨባጭ ከ10 በላይ የሚሆኑ ግለሰቦች መጥተው ምርመራ ተጀምሮ ምርመራ በማጣራት ላይ እንገኛለን። ተከሳሽንም በቀረበው የሰውና የሰነድ ማስረጃ በማረጋገጥ ምርመራ መዝገባችንን አደራጅተናል። ትክክለኛ መሆን አለመሆኑን ከስራና ክህሎት ሚኒስቴር በደብዳቤ ያረጋግጠናል። ምንም አይነት ወደ ውጪ የመላክ ፍቃድ እንደሌለው በድርጅቱም ሆነ በግለሰቡ የተሰጠ መረጃ እንደሌለም አረጋግጦልናል። ምርመራ መዝገባችንን ከ10 በላይ ምርመራ መዝገብ አደራጅተን ከ5 የሚሆኑ ምርመራ መዝገቦችን ክስ ተመስርቶበት ማረሚያ ሆነው ጉዳዩን እንዲከታተልና ሌሎቹ ደግሞ በሂደት አቃቢ ሕግ ላይ ሆነው እየተጣራ ያለበት ሁኔታ በምርመራ ድርጅት ላይ ደግሞ 1-2 መዝገቦች አሉ። እንዳጠቃላይ ሁሉንም አቃቢ ሕግ ተችቷቸዋል። ክስ ወደ ክስ ሂደት ነው ያለው።
ሂደቱን በመጨረሻ ላይ ውጤቱን የምናሳውቅ ይሆናል። ዜጎች ለስራ ወደ ተለያዩ ሀገራት የሚላኩት መንግስት ለመንግስት በሚደረገው ግንኙነት ህጋዊ ፈቃድ በተሰጣቸው ኤጀንሲዎችና በግል ጥረት ሲሆን በህጋዊ መልኩ ጉዳያቸው ተፈጽሞላቸው መብታቸው ተከብሮ ወደ ተለያዩ ሀገራት እንደሚሄዱ በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት መሪ ስራ አስፈጻሚ አቶ ኤርሚያስ ተክሉ ተናግረዋል። በኤጀንሲዎች በኩል ሰዎች ወደ ውጭ ሊሄዱ ይችላሉ። ኤጀንሲዎች ማለት የውጭ ሀገር ስራ ስምሪት ፍቃድ ተሰጥቷቸው የሚሰሩ ኤጀንሲዎች ማለት ነው። በአሁኑ ሰዓት ወደ 1200 የሚሆኑ ኤጀንሲዎች አሉ። የኢትዮጵያ መንግስት ስምምነት ወደ ፈጸመባቸው ሀገራት የሰው ኃይል አቅርቦትን ፕሮቫይድ የሚያደርጉ ማለት ነው። ሆል ፕራይመሪ አላማው የስራና ክህሎት ሰዎች መሄዳቸው ብቻ ሳይሆን አንደኛው ሂደቱ ህጋዊና የዜጎችን መብት ያስጠበቀ መሆን አለበት። ከሄዱ በኋላ ደግሞ ባሉበት ሀገር ወይም በመዳረሻ ሀገር ስራቸውን መብታቸው ሳይጣስ መብታቸው በጠበቀ መንገድ ስራቸውን መስራትና የኮንትራት ጊዜያቸው ሲያበቃ ወደ ሀገራቸው መመለስ ወይም እንዲመለሱ የማድረግ ስራ መስራት አለበት። ዜጎቻችንን በየጊዜው ሞኒተር እያደረጉ እየተቆጣጠረ እየደወሉ ያሉበት ኖቲን ቼክ የማድረግ ኢፍ ድጋፍ የሚፈልጉ ከሆነ ድጋፍ የማድረግ ስራ ይዞ ነው ኤጀንሲ ፍቃድ ሲሰጠው ያን ነገር አግሪመንት ገብቶ ነው ማለት ነው። ህብረተሰቡ ከስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ፈቃድ ሳይኖራቸው ወደ ተለያዩ ሀገር እንልካለን ከሚሉ ህገ ወጦች ራሱን መጠበቅ አለበት ሲሉ ያነጋገርናቸው የግል ተበዳዮች ተናግረዋል። በእኔ ደረሰ በማንም ደርስ አልፈልግም። በቃ በዚህ ጉዳይ ላይ እየተበደለ ስላለ አሁንም የምናገረው በእኔ የደረሰ በሌላ ሰው እንዳይደርስ ደላላን አምነው ቅድመ ክፍያ ብለው ብር አስገብተው እንዳይታለሉ ዝም ብለው እነሱ ባንክ ስቴትመንት አሰርተን ምናምን እናስገባለን ምናምን የሚል ግን ውሸት ነው። አብዛኛው ግን የተበላ ህዝብ ነው። አንዳንድ ሰዎች ወደ ውጭ ሀገራት ለመሄድ ሲሉ በአጭበርባሪዎች የተነገራቸውን ብቻ በማመን በከፈሉት ገንዘብ ምክንያት ለስነ ልቦና፣ ለማህበራዊ፣ ለኢኮኖሚያዊ ችግሮች እንደሚዳረጉ ተገልጿል። አሁን ከምርመራ ከቀረቡት ባለጉዳዮች ስንረዳ አብዛኞቹ ገንዘብን ከቤተሰብ ለምነው ከጓደኛ ተበድረው እቃ አስይዘው ንብረት አስይዘው ነው ይሄንን ነገር ወደ ውጭ ሄደው ራሳቸውን ቀይረው ያንን ብር እንመልሳለን ብለው ነው ይሄንን ስራ ያሰሩትና አንድ ከቤተሰብ ጋር ያራርቃል፣ በኢኮኖሚ ላይ ችግር ይፈጥራል። በተቻለ መጠን እንደዚህ አይነት ነገር ውስጥ እንዳይገቡ ጥንቃቄ ማድረግ አለባቸው የሚል ነው ሐሳብ ያለኝ። አቅምን አንተ ደክመህ መስራት የምትችልበት ሰዓት ሁሉ ተበላሽቶ እየደወለ ማልባሌ ነገር እያናገረ ተስፋ እየሰጠ በቃ በተስፋ መቀመጥ እኮ ዝም ብለህ ነገ ይልከኛል ከነገ ወዲያ ይልከኛል ይላል። በተስፋ መቀመጥ ነው። ይሄንን አሁን ለማንም መክረው በዚህ እንዳይታለሉ ለወደፊቱ በቃ በእኛ የደረሰ በእኔ የደረሰ ለማንም እንዳይደርስ ነው ፈልገው ነው። በቃ ይሄን እኔ አንተ አቋም